እንዴት ነሽ? እንደዚህ ነው እንግዲህ የምትቀበይ? እዚህ አረፍ ልበል? እሺ። ስራ እንዴት ነው? ምን አለሽ? የሚሸተኝ ትኩስ ድንች ነው። ድንች ይሻለኛል። አዎ። በዳጣ ነው በሚጥሚጣ? በሚጥሚጣ ይሻለኛል። አዎ። በስሏል ግን እንፋሎቱ ራሱ መስማት ሸታው። ሚጥሚጣውን አድርግልኛ ትንሽ። ቁጭ በይ እስኪ ቁጭ በይና እያወራን። በነገራችን ላይ ከቻናል ዋን የመጣሁት እቺ ነገር የድምፅ መቅረጫ ነች። ላድርግልሽ እና እናወራ። ትኩስ ድንች በዚህ በብርድ እንዴት ነው? አንቺ አትበይም? ምን ይብታል? ቆንጆ ነው። እሺ አብረን እንብላ ባይሆን። እሺ ደስ ይለኛል። ይጣፍጣል ደግሞ በጣም። ስራ እንዴት ነው? ስራ አሪፍ ነው፣ እግዚአብሔር ይመስገን። እዚህ አካባቢ ነው ሁልጊዜ የምትሰሪው? አንድ ቦታ እዚህ ነው የምሰራው። ከየት ነው የመጣሽው? ከየት ሀገር ነው የመጣሽው ልልሽ የፈለኩት ቋንቋሽ ትንሽ። ያው ከአመያ የሚባል ኮንታ። ከዛ አካባቢ ነው የመጣሽው? ብቻሽን? አዎ ነው ሌላ ብቻ ማለት ነው። መጀመሪያ ብቻዬን ነው የመጣሁት እና እዚህ እየሰራው ሰው ቤት ነበረ የምሰራው እና እየሰራው ያለው ወንድሞቼን እህቶቼን ከዛ አንቺ ሰው ቤት አስቀጠርኩኝ። ከዛ በመሀል በቃ ሲስተሬ ከኔ ጋር ነበረች። ከዛ ወጣና ይሄን ስራ ጀመርኩኝ ማለት ነው። ወደ ድላላ ምናምን ስራ ነበረ የሚሰራው። ከዛ ድላላ ማላዋጣ ላይ ጥበቃ ምናምን እየሰራው ነበረ። ከዛ እሱን እየሰራው ወደዚህ ስራ መጣው ማለት ነው፣ እንደደላላነት ማለት ነው። ሰው ምናምን ተበድሬ ብር ከዛ ይሄን ስራ ጀመርኩኝ፣ ሻይ ቡና ማለት ነው። እንደመጣሽ ግን ሰው ቤት ነበር የምትሰሪው? ሰው ቤት ነበርኩ። አንቺ ከዛ ነው እህቶችን ወንድሞችን እዚህ ያመጣሽው? አዎ ያው ሻይ ቡና ምናምን እየሰራው ነበር መጀመሪያ አካባቢ ላይ። ከዛ እየሰራው አላዋጣልኝና ዝም ብለን እያሰብን እኔና ሲስተሬ ቁጭ ብለን ለምን ድንች ቀቅለን አንበላም ብለን በትንሹ ድስት ድንች መቀቀል ጀመርን። ራሳችን ቁጭ አድርገን የበላን ያለ ሰው ለኛም ስርልን አሉ። ከዛ በዛ ስል እኛም በቃ ለምን አንጀምርም እንደዛ ብለን ጀመርኩኝ ይሄን ድንች ስራ ማለት ነው። ከዛ ወደ ቢዝነስ አሁን ይሄ ወደ 4 አመቴ ነው። ከዛ እየሰራን ያለ በመሃል ሲስተር ታመመችና ወደ ዛውዲቱ ምናምን ገባች። አሳከምኳት። ምን ያልኳት ሞተችብኝ። እሷ ስትሞት ያው ብር ምናምን ተበዳድሬ ወደ ክፍለ ሀገር ይዣት ሄድኩኝ። እዛ ሂጅ አስቀብሬ ምን ብዬ መጥቼ ደግሞ ወደዚህ ስራ ገባሁኝ። ከዛም ያግዙ ሰዎችም ነበሩ መጥተው እኔን ያገዙኝ፣ ያጎቴ ልጆች ያክስቴ ልጆች። ከዛ ከነሱ ጋር ይሄን ስራ የጀመርኩ ለቤተሰቦቼ በቃ በዚህ ብር ምናምን ይልካቸው ነበረ። አሁንም ቤተሰብ ታስተዳድሪያለሽ ወይ? እየሰራሽ ለመጀመርም ብዙ እንትን ገንዘብ አይጠይቅም ይመስለኛል አይደለ? በትንሽ ብር ነው የጀመርኩት። በአሁኑ ስለሀት ነው በሺ5 መጀመሪያ የጀመርኩኝ። አሁን እዚህ ደረጃ ላይ ደርሼ ራሴ ተከራይቼ መኖር ጀመርኩ። ከራሴ ደግሞ አልፌ ያው ቤተሰቦችን አግዛቸዋለሁ ማለት ነው። ወይ በጣም ደስ ይላል። በጣም ጀግና ነሽ። ታውቂያለሽ ልጅ እንደዚህ ይሄ ሁሉ ውጣ ውረድ አልፋ ከባድ ሀዘን በህይወትሽ አልፎ እንደገና ደግሞ አሁንም ጠንክረሽ ድጋሜ ቤተሰቦችን መርዳት ራስሽን ማስተዳደር በጣም አቅም የሚጠይቅ እና ጉብዝና የሚጠይቅ ነገር ነው። እንደቀላል አትይም። እኔ አሁን አንድ ጀግና ሴት ነው የምትታይ። በዛ ላይ የሚጣፍጥ እንደዚህ ቆንጆ ድንች እያበላሽኝ ማለት ነው። አመሰግናለሁ። አሁን እንዲህ ምሽት ላይ ምን ያህል ትሸጫለሽ? 1500 ነው እንደዛ ትሸጫለሽ? ምን እናደርጋለን መሰልሽ? አሁን ይሄ ፕሮግራም ዛሬ በነፃ ነው የሚል ፕሮግራም ነው እና አላማው ፕሮግራሙ ምንድነው? እኔ አሁን አንቺ 1500 የምትሸጪውን እኔ በ2500 ገዛሻለሁ። ከዛ አሁን እዚህ መተው ድንች ሊበሉ የሚመጡትን ሁሉ ዛሬ በነፃ ነው እያልሽ ትሰጫቸዋለሽ። እኔ ራቅ ብዬ ደግሞ አይሻለሁ። ባይሆን ድንችን እየበላው ይሻላል። አዎ እየበላሽ ነው። አመሰግናለሁ። እሺ እንግዲህ ከኔ ቀጥሎ የመጀመሪያው ከስተመራችን መጥቷል። ዛሬ በነፃ ነው። ለመስማት በጣም ነው የቸኮልኩት። ለኔ ራሱ በነፃ ሆኖልኛል። ድንች በነፃ። እኛ ሀገር ክረምትና ድንች አይተጣጡም ይባላል። ክረምትና ስመን ትኩስ ድንች አለመብላት አልለመድንም ነው የሚባለው። አብዛኞቻችን በቆሎ ድንች ምናምን እየበላን ነው ክረምታችንን የምንገፋው።
ሌላኛው ሰዎች መጣ እያሉ ነው። አካባቢው ለነገሩ የሰው ችግር የለበትም። ሞቅ ያለ ነው። በዛ ላይ የስራ መውጫም ስለሆነ የመሸም ብርዱም እየመጣ ስለሆነ ደመቅመቅ እያለ ነው። ሰላም ነው። እንዴት ናችሁ? ስራ አሪፍ ነው፣ እግዚአብሔር ይመስገን። እሺ አባቴ፣ ዛሬ ድንች በነፃ ነው፣ ግብዣ ነው፣ የኔ ግብዣ ነው። ሌላ ቀን ደንበኛ እንድትሆኑ የምር ዛሬ በነፃ ነው፣ በኔ ግብዣ ነው። ሌላ ቀን ነው ነገ ደንበኛ እንድትሆኑ ነው። የምርን እኮ ነው። ያዘው የምር አይሆንም፣ ለሁሉም እኮ ነው። ለዛ ነው ዛሬ ግብዣ ነው። እሺ ችግር የለውም። ሌላ ቀን ደንበኛ እንድትሆን ነው። እሺ ነው ወንድም። ያው መሀል ላይ እንደምታዩት ምን ልጨምር ምን አነሰ ምናምን እያለቻቸው የተንከባከበቻቸው ነው። የእንክብካቤው መጨረሻ ሊከፍሉ ሲሉ ምን ይላሉ የሚለውን ነው ማየት የሚያጓጓው አይደለም ወይ? አባ ዛሬ ድንች በነፃ ነው፣ በኔ ግብዣ ነው። የምር እውነት አይ ሌላ ቀን እንድትመጡ ዛሬ በኔ ግብዣ ነው። ችግር የለውም፣ እውነት ችግር የለውም። ዛሬ በኔ ግብዣ ነው። አይ ማለት ነገ ለሌላ ቀን እንድትመጡ ችግር የለውም። ዛሬ በኔ ይሁን ሂሳብ እኔ ልጋብዛችሁ። ችግር የለውም። እናንተ ካላ ነገ ካመጣችሁ ያው አሜን አባት አሜን 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 አባት አሜን። እሺ አሜን ሸባቴ በትክክል እንዳትጠፉ። እሺ ታዲያ ለሌላ ጊዜ። የሚገርመው ደግሞ እንደዚህ ከፍ ያሉ ሰዎች ሲመጡ እየመረቋት እያበረታቷት ተስፋ እየሆናት በቃ እንመጣለን ደግመን እንመጣለን ምናምን እያሉ እያበረታቷት ነው። በርቀት የሚሰማኝንም እየገመትኩም ነው የምነግራችሁ። ሌሎች ደንበኞች የመጡ ነው። አንዱ ሲሄድ አንዱን እየተካ ነው እንግዲህ እየቀጠለ ያለው። እሰይ ደስ ይላል። አሁን እኔ ደንበኛ በመጣላቸው ቁጥር ለምን ነው ደስ የሚለኝ? በጣም በቃ ደስ እያለኝ ነው አሁን። ከሚቀቀለው ድንች ራሱ የበለጠ በጣም ተወዳጁ የሆነ የመጣው እኛ ጋር እርጥብ ነው። እርጥብ እኔ ራሱ ተጋፍቼ የምበላው ምግብ እየሆነ ነው። ለእናንተም ድንች ነው የኔ ውዶች። የሚገርመው ድንቹን መብላቴን እያየሁ ነው እንጂ በጣም ነው የሚያቃጥለው። እውነትም ድንች በሚጥሚጣ ሙቀት የሚያባረረው ይመስለኛል። ቃጠለው ነው ጆሮዬን እስኪሰማኝ ድረስ ነው እያቃጠለኝ ያለው። ሞቅ ይለኛል ብዬ አስባለሁ። የሰው ገበያ ሞቅ አደርጋለሁ ብዬ በሉ። ምን ይጨመር ምን አነሰ? እሺ እናቴ ብንለምድ ግን እነዚህ አይነት ነገር በጣም ጥሩ ነው የሚመስለኝ። ጤናማ ተፈጥሯዊ ነገር አሪፍ ስናክ መሆን የሚችል ነገር ነው ድንች። በዛ ላይ በፌስታል ነው የሚቀቀለው። የምትልጥበት መንገድ ምናምን ንጽህና ያለው ነገር ነው እና ብንለምደው እንደ አንድ ስናክ አሪፍ ይመስለኛል። ሰላም ነው። እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን። እኛ ሀገር ለኛ ሀገር ሰው ማለት እንደ ባህል እንደ አባባል የለመድ ነው ድንች እንደ ጮማ ነው። እንዴት ነበር ምሳሌው? እንደውም እንደሱ አይደለም። ለደሃ ጮማው ድንች ነው የሚባል አባባል አለ። ዝናቡም ሊመጣ ነው። የድንች ደንበኞችም እየጨመሩ ነው። ከመዝነቡ በፊት ሞቅ ለማለት ይመስላል። እንግዲህ ጥሩ እየሆነላት ነው። ሂሳብ ዛሬ በኔ ግብዣ ነው የኔ እናት። ሌላ ቀን ከስተመር እንድትሆኚ ችግር የለውም የኔ እናት። የዛሬውን እኔ ልግባብዝሽና ነገ መተሽ ደግሞ አንቺ ትገዢኛለሽ። ችግር የለውም። ዛሬ ችግር የለውም የኔ እናት። ዛሬ በነፃ ነው እያለች ነው። አራት ከፍሉ ዛሬ በነፃ ነው። እሺ እኔ እናት አመሰግናለሁ። እሺ እኔም አመሰግናለሁ። እሺ
ዛሬ ድንች በነያሴ ግብዣ ነውና ነገ እንድትመጡ ዛሬ አይከፈልም። እኔ ልጋብዛችሁ ዛሬ ለሌላ ቀን ደንበኛ እንድትሆኑ ማለት ነው። እሺ አባቴ፣ እሺ ነው እንዴ? እናመሰግናለን። እሺ አባቴ፣ እሺ። ዛሬ በነፃ ነው ብላ ሸኘችው ማለት ነው። ዛሬ ሂሳብ በነፃ ነው፣ በኔ ግብዣ ነው። እሺ ሌላ ቀን እንድትመጡ ታዲያ አትጥፉ። እሺ እሺ ነው አባቴ። አይ ዛሬ በነፃ ነው ሲባል ፈገግታ እንደዚህ ነው የሚያስፈልገው። ወይ ሂሳብ ዛሬ በኔ ግብዣ ነው። ሂሳብ ዛሬ በኔ ግብዣ ነው ነው። አዎ ሌላ ቀን እንድትመጣ። እሺ እሺ ነው ወንድምሽ። አንዴ እቺን አሁን ለእናንተ ያመጣላችኋለሁ። እሺ ያዝ። እቺን አላላጧን ግን እኔ ራሱ በለምድባት በጣም ነበር ደስ የሚለኝ። በጣም የተለየ ስታይል ነው ያላት የምትልጥበት መንገድ። ዛሬ በነፃ ነው። ዛሬ በነፃ ነው፣ በኔ ግብዣ ነው። ነገ ድጋሚ እንድትመጡ ዛሬ ሁላችሁንም እኔ ጋብዣችኋለሁ። ኧረ ችግር የለውም። ዛሬ እኔ ልጋብዛችሁ የምር ነገ ከስተመር እንድትሆኑ። የምር ጣጣ የለም። የምር ያዘው የኔ ብራዘር፣ ችግር የለውም። ነገ ትመጣላችሁ ከስተመር እንድትሆኑ። እሺ እኔ አባትሽ ዛሬ ሁላችሁንም በኔ ግብዣ ነው። እሺ ምርቃት ዛሬ አፈዛች ነው የሚባለው። ያው አሁን እንደምናየው ትንሽ ጭር ብሏል፣ ቀዝቀዝ እያለ ይመስላል። ትንሽም እየመሸ ስለሆነ እስቲ እንዴት የነበራት ቆይታ ምን እንደሚመስል ምን ይሏት እንደነበረ አይቼ ደግሞ ቀሪ ቆይታ እናበቃለሁ ማለት ነው። ገበያ እንዴት ነበር? ገበያ አሪፍ ነው፣ ቆንጆ ነው። እንዴት ተፍ ተፍ እያልሽ ነው አንቺ ራስሽ አይደል? ምን ይሉሻል ዛሬ በነፃ ነው ስትያቸው? እናመሰግናለን። የመረቁሽም አሉ አይደል? እየሰማሁ ነበረ። በርቀትም ቢሆን ጥሩ ነበረ፣ አሪፍ ነበረ፣ ቆንጆ ነው። እንግዲህ ያው እስካሁን ጥሩ ቆይታ ነበረኝ። ለኔ ጥሩ ቆይታ ነበረኝ። ከትኩስ ድንች ጋር ጥሩ ግብዣ ነበር ያደረግሽልኝ። አመሰግናለሁ። ቀሪውን ደግሞ ላንቺ አሪፍ ምንድነው ያበርክትልሽ፣ ገበያ ያብዛልሽ ነው የሚባለው። እኔ ልመርቅሽ ብዬ ነው የመላሁበት። አሜን አሜን። እሺ በቴሌ ብር ትራንስፈር ላድርግልሽ። ስልክሽን ንገሪኝ። 09 አመሰግናለሁ። በጣም ጥሩ ቆይታ እንደነበረን ተስፋ አድርጋለሁ። በጣም ደስ ብሎኛል። አንቺም ጥሩ ግብይት ነበረሽና በርቺ፣ ጎብዢ። ደግሞ ከሁሉም የሚበልጠው ደግሞ እግዚአብሔር አለ። በርቺ፣ በሁሉም ነገር ጠንካራ ነሽ። አሁንም እንደምትጠነክሪ ተስፋ አድርጋለሁና መልካም ቆይታ ነበረኝ። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ከልብ አመሰግናለሁ። የነበረኝ ቆይታ ይሄን ይመስል ነበረ። ዛሬ በነፃ ነው ብለን ትኩስ ድንችን በክረምት ጋብዘናቸዋል። የነበሩትም ደንበኞች እየመጡ ትኩስ ድንች እየበሉ አይተናል። ከኔም ጋር ጨምሮ አመሰግናለሁ ብያለሁ። እሷንም ዛሬ በነፃ ነው ይሄን ይመስል ነበረ።